አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እዚሁ ኮምቦልቻ የሚሰጥ ማለት ነው 194930 ብር የፈጀ ኳሊቲ እና ጥርምጥን ያለ የቤት እቃ ነው ማሳያችሁ። ከዚህ በፊት የቤት እቃዋን ገዝቼላታለሁ፣ ላኪን አሁን የቀሩትን ነገሮች አሟይልኝ ብላኝ ነው ማለት ነው። እና 300 ብሩ ለባጃጅ ያወጣሁት ነው ማለት ነው። ሌላው እቃው የተገዛበት ነው 194630 ብሩ እቃ የተገዛበት ነው። 300 ብር የባጃጅ ሲደመር 194930 ብር ነው የፈጀው ማለት ነው። እንግዲህ ሀባይብ ያው አንዳንድ እቃዎች ጭማሪ ላይ ናቸው የታወቀ ነው። ግን ዛሬ የጨመረ እቃ የለም፣ ሁሉንም የገዛሁት እስከ ዛሬ ባለበት ነው ማለት ነው። እቃዎቿ በቁጥር ናቸው። እዚህ ጋር ኤሌክትሪክ ምጣድ ተድላ ምጣድ ጋር በርበሬ ወንዝ ነው ያሰራሁላት 9500 ብር ነው ከነ ብሬከሩ ኮሜዲኖ ያለው ማለት ነው። ከዛ ወደዚህ ስመጣላችሁ ኦርቢት ፋን ሲስተም 355 ሞዴል ነው ማለት ነው። ይሄ የተገዛላት 77500 ብር ነው ማለት ነው። 77500 ብር። ከዛ እዚህ ጋር ደግሞ 50 ኢንች ኦርቢት ቴሌቪዥን አለ። ስማርት ነው፣ ዋይፋይ ያስጠቅማል ማለት ነው። ያኔ በዋይፋይ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ነው ማለት ነው። ሁሉ ነገሩ እዚህ ጋር አንብባችሁ እንትን ማለት ትችላላችሁ ማለት ነው። ዩቲዩብ ማየት ትችላላችሁ በዚሁ። እና ይሄ ደግሞ 62000 ብር ነው 50 ኢንች ማለት ነው። ከዛ ዲሽ ከነ ሙሉ እቃው ይሄ የዲሹ እቃ ነው። እዚህ ጋር እንደምታዩት ሪሲቨሩ፣ ገመዱ ምናምን ሁሉ ነገሩ 7000 ብር ነው። በትልቁ ሰሃን ነው የገዛሁላት። ሰሃኑ እዚህ ጋር ከኋላ ሆኖ ነው እና ይሄ 7000 ብር ነው። አጠቃላይ 69000 ብር ፈጀ ማለት ነው። ቴሌቪዥኑ ከነ ሙሉ እቃው ማለት ነው። ከዛ ሀባይብ እዚህ ጋር የውሃ ማጣሪያዋን ፎቶዋን አስቀምጥላችኋለሁ የወጣውን ማለት ነው። ይሄ ፓክድ ስለሆነ ነው። እና ይሄ በኤሌክትሪክ ነው የሚሰራው። ትኩስና ማነው ትኩስ አልኩኝ፣ ኖርማል ውሃ፣ ቀዝቃዛ ውሃና ኖርማል ውሃ የሚያወጣ ነው። ይሄ 9000 ብር ነው ማለት ነው። በግድ በስንት መከራ ነው ታዲያ ገዛሁት መሰላችሁ? 9500 ብር ብሎ ማለት ነው። ከዛ እዚህ ጋር አንድ ደርዘን የቁርጥ ሰሃን አለ። ቁርጥ ሰሃን በ140 ብር 1680 ብር ነው ማለት ነው። እዚህ ጋር ደግሞ 5 ሊትር የሽንኩርትና የስጋ መፍጫ። በነገራችን ላይ እኔ ነግራችኋለሁ ግልጹን ማለት ነው። ስጋ ይፈጫል ላኪን ይሞቃል፣ እንደነገርኳችሁ ይሞቃል። እንደዚህ አያችሁታ፣ እዚህ ጋር የሚፈጩትን ነገሮች ያስቀምጣሉ እነሱ ማለት ነው። ግን ምን አለ መሰላችሁ ይሞቃል። እየሞቀ እያቀዘቀዛችሁ ነው የምትፈጩበት ማለት ነው እንጂ እኔ ዱለትም የምፈጨው ለረመዳን ሆነ ሳምቡሳ እንደዚህ ለሃም መፍሩም ስፈልግ የምፈጨው በሱ ነው ማለት ነው። እና እዚህ ጋር ደግሞ ካውያ አለ። ካውያ 4000 ብር ነው። የፍሪጅ ሰሃን ደግሞ ባለቁልፉ ማለት ነው በግድ ነው ያገኘሁት 950 ብር። ይሄም ጠፍቷል። እንግዲህ ያው አንዳንድ ጊዜ እቃ የሚጠፋው በነገራችን ላይ ይመጣል፣ ጠፍቶ አይቀርም። እና እዚህ ጋር መንሸራ ወይም የልብስ ማስጫ አለ ማለት ነው። ይሄ 6300 ብር ነው የገዛሁት። አሰራሩ እንደዚህ ማለት ነው። ሲዘረጋ እንደዚህ ነው የሚሆነው። ያው ይሄንን የማያውቅ የለም፣ አረብ ቤት አረብ ሀገር ሂዶ የማያውቅ የለም ማለት ነው። አጠቃቀሙን ብረት አይደለም ማይካ ነገር ነው። እንደ ማይካ ነገር ነው ምንድነው የሚባለው? እንደዛ ነገር ነው፣ ብረት አይደለም። እና ኢዛአጅ የሚያደርግ አይደለም። ኮንዶሚኒየም ስለሆነ የምኖረው ይሄ ያስፈልገኛል ብላኛለች። እና ይሄንን በ6300 ብር ነው የገዛሁላት ማለት ነው። በነገራችን ላይ ብር ካለ ሁሉም ነገር አለ። አገራችን የሌለ ነገር የለም። የፈለጋችሁት ነገር በሙሉ አለ። ብቻ እናንተ ብር ይኖራችሁ ነው ዋናው ነገር። ግን ደግሞ የሚኖረው እንደ ቤታችን እንጂ እንደ ጎረቤታችን አይደለም። ሀቂቀተን እንደ ራሳችን ሆነን ነው መኖር ያለብን ብዬ ነው እኔ ማምነው። ከሰራን ደግሞ ሁሉም ነገር ይሟላል። ሀቂቃ እኔ አሁን እንደመጣሁ ምንም ነገር የቤት እቃ ምናምን የምገዛበት ብርም የለኝም፣ እቃም የለኝም ነበር እንደምታውቁት። ግን አንዳንድ እያልኩኝ
ፍሪጅ፣ ዳቦ መጋገሪያ በቃ ስንት ወር ሰርቼ ደግሞ ኪችን ካቢኔት፣ ስንት ወር ቆይቼ ደግሞ አልጋ፣ ከዛ ደግሞ እያለ አሁን ደግሞ ሰሞኑን አንድ ለቤቴ የገዛሁት እቃ አለ። እሱንም ማሳያችኋለሁ ማለት ነው። ያው እንግዲህ እየተሰራ እኔ እሱን አሳያችኋለሁ ስላችሁ እየተሰራ ያኔ እየሰራን ከሆነ ማናደርገው ነገር የለም መማሪያ ይሆናል ብዬ ስለማስብ ነው እኔ ለቤቴ አንድ እቃ ስገዛ ለእናንተ ማሳያችሁ ማለት ነው። እና እዚህ ጋር ምንድነው የጀሶ ጋቻ አለ። ሲልቨር ነው 400 ብር። እዚህ ጋር በደርዘን 400 ብር ሂሳብ 800 ብር 2 ደርዘን የልብስ መስቀያ አላጋ ገዝቼላታለሁ ማለት ነው። ከዛ መከትከቻ እዚህ ጋር እንደምታዩት 1500 ብር። እንዲሁም ደግሞ የልብስ መቆንጠጫ ነው። መቆንጠጫ 2 ደርዘን በ500 ብር ነው የገዛሁት። ሌላው ይሄንን ያመጣሁት ለቪዲዮ ነው 15 ሜትር ነው፣ ግን ሙሉ ጥቅሉን ጧት ከመጋዘን ይሰጠኛል ማለት ነው። መጋዘን ስለተዘጋ ነው። እኔ ያው የሂሳብ የከፈልኩት የሙሉ ጥቅል ነው። ይሄንን ለቪዲዮ ነው ያመጣሁት እንደነገርኳችሁ። ኮኮብ ምንጣፍ ነው። ወፍራም ነው። ቆንጆ ነው። ከሳንቲሙ የተሻለ ነው፣ ግን ሁሉም ቦታ አይገኝም። ሀቂቃ በየቦታው አይገኝም። አንዳንድ ቦታዎች ላይ ነው የሚገኘው። ይሄ በ370 ብር ሂሳብ ነው ሜትር 25 ሜትር 9250 ብር እና ይሄንን ይመስላል እንግዲህ እቃዎቿ ጥርምጥን ያሉ ናቸው። ኦቭን ትንሽ ኦቭን ግዢ ብላይ ነበር፣ እሱን አላገኘሁም። ኢንሻአላህ እዚሁ ኮምቦልቻ ስለሆነች ሌላ ጊዜ ገዝቼ አቀብላታለሁ ማለት ነው። እና የምትገዙት እቃ ደግሞ ይሄ ብሸጡት እንኳን ጥሩ ነገር የሚያወጣ መሆን አለበት በኋላ ማለት ነው። እንደው አንዳንድ እህቶች አንዳንድ ጊዜ ተፋአሉ ቢልኸይር ይባላል። አንዳንድ እህቶች ይሄን ሁሉ እቃ ሸጠሽ ነው የምትመጪው ምናምን ነገር ይላሉ ኮሜንት ላይ እና ያየሁኝ። ሽጦ መመለስ ካለኝ ቢሸጠው ነውር የለውም፣ ግን ደግሞ መመለስን አላህ ያያዝላችሁ። ኢንሻአላህ ሀገራችሁ መታችሁ በፍቅር በደስታ የምትጠቀሙበት ያድርጋችሁ። ግን ደግሞ እኔ እቃ ስትገዙ ወይም ለቤተሰብም ስታረጉ በልክ ይሁን ብዬ ሁሉ ጊዜ መክራችኋለሁኝ። በግልም ቢሆን እቃችሁን ስታስጥፉኝ ይሄንን አንድ አይነት እቃ ስታስጥፉኝ ይሄ ምን ይሰራላችኋል፣ አንድ ከገዛችሁ በጣም እንደምናምን ብዬ አማክሬ ነው እኔ የምገዛላችሁ ታውቃላችሁና ይሄ ምንድነው ያላችሁን ብር በነገራችን ላይ እዚህ መጥቶ ለመግዛት ይከብዳል። ብዙ እህቶች ናቸው የሚሉኝ እኔ እዚህ መጥተው እኔ ለመግዛት እንደው ዱሮ ገዝተሽልኝ ቢሆን ለመግዛት እየከበደኝ ነው ምናምን ይሉኛል፣ እዚህ መጥተው ማለት ነው። ግን እዛ ሆናችሁም የምገዙት ነገር አቅማችሁ ስለቻለ ሁሉንም ቦተቶ መሰብሰብ የለባችሁም። ዋና ነገር ነው። እዚህ ሀገር መጥታችሁ ደግሞ እየሰራው ገዛዋለሁ የምትሉትን ለምሳሌ አሁን ይሄ ቴሌቪዥን፣ ፍሪጅ፣ በርግጥ አሁን ቴሌቪዥን የሚፈረጅ ሰው የለም፣ ያው ቤት ያደምቃል ነው እንጂ እነዚህ ትልልቅ ነገሮች አረቢያ መጅሊስ፣ አንዳንድ በቃ ፈርኒቸር ነገሮች ምናምን እዚህ እየሰራው ገዛዋለሁኝ የሚባል ነገር አይደለም። እነዚህ ሌሎቹን ትናንሽ ነገሮች ሀገራችሁ እየሰራችሁ መግዛት ትችላላችሁና ከፍ ያለ ነገር ብገዙ የተሻለ ነው። ሌላው ደግሞ 315 ሞዴል ፍሪጅ በኦርቢት ጠፍቷል። አሁን ፖፕራል በሚል ፖፕራል ያው የታወቀ ነው፣ በሱ መጥቶላችኋል ማለት ነው። እንዲሁም ፖፕራል ምን ተገጥሞላታል መሰላችሁ? ዛሬ ይሄን ልገዛ ሂጄ አግኝቼ አይቻት ማለት ነው። የራሷ መብራት መቆጣጠሪያ የተገጠመላት ናት። 315 ሞዴል ኦርቢት ነው የምታከለው፣ ግን ሞዴሏ የፖፕራሉ ሞዴል 410 መሰለኝ ባልሳሳት እንደዛ ነው። ዋጋው በ68000 ብር እንደዛ መሰለኝ እንደው ካልተሳሳትኩ ወይ 68000 ወይ 69000 ብር ነው ያለኝ። እና ከዚህ አነስ ባለ ፋን ያለው የለም ወይ እያላችሁ ብዙ ጊዜ ጠይቃችሁኛል። 315 ሞዴል ከዚህ በፊት እኔም ቤት የምጠቀመው ፋን ያለው ያው ያንን አሳይቻችኋለሁ፣ ለብዙዎቻችሁም ገዝቻለሁኝ። ግን ስለጠፋ በዛች ምትክ ፖፕራል በሚል መጥቷል። ማክስ ጥሩ ነው ወይ ትሉኛላችሁ? ማክስም እንደው ጥሩ ነው፣ ግን እነዚህ በጣም የተጋነነ ስም ያላቸው አሁን ላይ ኦርቢት ነው። ልክ እንደ ሳምሰንግ እንደ ኤልጂ ምናምን እንደነሱ የተጋነነ ስም ያለው ኦርቢት ነው አሁን ላይ ማለት ነው። ማክስ እኔ
አንዴ ወይም ሁለት ጊዜ ለሁለት ልጆች ይመስለኛል ገዝቼዋለሁ በፊት ማለት ነው። ይሄኛው ብዙም ሳይታወቅ ኦርቢት ማለት ነው። እና ፖፕራልም ከፈለጋችሁ መጥቷል ለማለት ያክል ነው። በ315 ሞዴል በዛች ልኳ በቃ ያችንን ነው የምታክለው። እኔ የገዛኋትን ለቤቴ የገዛኋትን ነው የምታክለው፣ ግን 410 ነው የሚለው እንትኑ ማለት ነው። እና ተፈለጋችሁ ያንን ማዘዝ ትችላላችሁ። የዛሬ ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።